ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾች የሰዓቱን የትንታኔ መረጃችን እነሆ ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የመጀመሪያው የትንታኔ ዘገባችን በጎረቤት ሀገር ደቡብ ሱዳን የተባበሩት መንግስታት ሄሊኮፕተር ላይ በተፈጸመ ጥቃት በርካታ ሰዎች ተገድለዋል የተባለው። ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጄኔራልን ጨምሮ በርካታ ሰዎች መገደላቸውን ድርጅቱ አስታውቋል። ሄሊኮፕተሯ በቅርቡ ግጭት በተፋፋመበት የላይኛው ናይል ተፋሰስ ግዛት የሀገሪቱን ጦር አባላት ልታስወጣ በምትሞክርበት ወቅት እንደተተኮሰባት ነው የተገለጸው። በጥቃቱም አንድ ሄሊኮፕተር ሰራተኛ ቆስሎ የነበረው ጄኔራል እንዲሁም በርካታ የደቡብ ሱዳን ወታደሮች መገደላቸውን በደቡብ ሱዳን የመንግስታቱ ድርጅት ተልዕኮ በወጣው መግለጫ አመላክቷል። ወታደሮቹን ውጊያ ከተፋፋመበት የላይኛው ናይል ተፋሰስ ግዛት ለማስወጣት በሚሞክርበት ወቅት የተፈጸመው ጥቃትን በጦር ወንጀልነት ሊፈረጅ እንደሚችል የተባበሩት መንግስታት ገልጿል። ከጥቃቱ በኋላ ሌላ ሁለተኛ ሄሊኮፕተር ቢነሳም ተጋጭቶ እንዲያርፍ በመደረጉ ተሳፋሪዎች በሙሉ መሞታቸው የደቡብ ሱዳን ፕሬዝዳንት ሳልቫኪር ገልጸዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በበኩሉ ሁለቱም ሄሊኮፕተሮች በሰላም ማላካል በሚባል ስፍራ ማረፋቸውን ያስታወቁት። በዚህ ጥቃትም 27 የደቡብ ሱዳን ወታደሮች መገደላቸውን የሀገሪቱ የማስታወቂያ ሚኒስቴር ማይክ ማኳን ዋቢ አድርጎ ሮይተርስ ዘግቦታል። በላይኛው የናይል ተፋሰስ ግዛት ለሳምንታት የዘለቀው ጦርነት በፕሬዝዳንት ሳልቫኪር እና በምክትላቸው ሪክ ማቻር መካከል ከ5 ዓመታት በፊት የተደረሰው ሰላም ስምምነት ስጋት ላይ ጥሎታል። በአውሮፓውያኑ 2011 ከሱዳን የተገነጠለችው ደቡብ ሱዳን የዓለማችን አዲስቱ ሀገራት እንደሆነች ይነገርላታል። ነፃነቷን ከተቀዳጀች ከ2 ዓመት በኋላ ፕሬዝዳንት ሳልቫኪር ሙሉ ካቢኔያቸውን በማባረር እንዲሁም ምክትላቸውን ማቻርን ያልተሳካ መፈንቅለ መንግስት አንስተዋል ሲሉ ወንጅለዋል። በዚሁም የተነሳ ሀገሪቱ ደም አፋሳሽ የእርስ በርስ ጦርነት ውስጥ ገብታለች። 400,000 ሰዎች ህይወታቸውን ካጡ እንዲሁም 2.5 ሚሊዮን ሰዎች ከቤት ንብረታቸው ከተፈናቀሉ ከ5 ዓመታት በኋላ በአውሮፓውያኑ 2018 የሰላም ስምምነት ላይ ደርሰዋል። ሆኖም እስካሁን ድረስ የሰላም ስምምነቱ በጸና መሰረት ላይ አልቆመም ነው የተባለው። በአሁኑ ወቅት በላይኛው የናይል ተፋሰስ ግዛት እየተካሄደ ያለው ጦርነትም በአገሪቱ ጦርና በእርስ በርስ ጦርነት ወቅት ከማቻር ጋር በአጋርነት ተሰልፎ በነበረው ዋይት አርሚ በተሰኘ ሚኒሻ መካከል እንደሆነም ተነግሮለታል። ከሁለቱ ተፋላሚ ወገኖች ጋር በተደረሰ ስምምነትም የተባበሩት መንግስታት የቆሰሉ ወታደሮችን ከግጭቱ ቀጠና እያስወጣ ይገኛል ነው የተባለው። በተባበሩት መንግስታት ተልዕኮ ሰራተኞች ላይ የተፈጸመውን ጥቃት አስመልክቶም ኃላፊው ኒኮላስ ሃይሶም እጅግ አጸያፊና በዓለም አቀፍ ሕግ መሰረት እንደ ጦር ወንጀል የሚቆጠር ነው ሲሉ በባልደረባችን ላይ በደረሰው አሰቃቂ ሞትም ከልባችን አዝነን ለወዳጅ ዘመዶቹ መጽናናት እንመኛለን ሲሉም አስታውቀዋል። ፕሬዝዳንት ኪር በጥቃቱ የተገደሉ በላይኛው ናይል ተፋሰስ ናስር የሰፈረውን ጦር ሲመሩ የነበሩ ጄኔራል ማጆር ዳክ መሆናቸውንም አስታውቀዋል። በቅርቡ የተነሳውን ግጭት ተከትሎም በርካቶች ደቡብ ሱዳን ሰፋ ወዳለ እርስ በርስ ጦርነት ልትገባ ትችላለች የሚሉ ስጋቶችን እያነሱ ይገኛሉ። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በዚህ አካባቢ የተነሳውን ግጭት ሊዛመት እንደሚችልም አስጠንቅቀዋል። በቅርቡ የደቡብ ሱዳን ዋነኛ የተቃዋሚ የሆነው የሱዳን ህዝቦች ነጻ አውጪ ንቅናቄም ወታደራዊ ክንፍ የጦር አዛዥ እንዲሁም የነዳጅ ሚኒስትሩን ጨምሮ የማቻር አጋር የሆኑ ከፍተኛ የሀገሪቱ ባለስልጣናት ለእስር ተዳርገዋል ነው የተባለው። ሆኖም ከቅርቡ ጥቃት በኋላ ፕሬዝዳንት ኪር ህዝቡ እንዲረጋጋ ጥሪ አቅርበዋል። ሀገራችን ወደ ጦርነት እንደማትመለስ ደጋግሜ ተናግሬያለሁ። ማንም ሰው ከህግ በላይ አይደለም። እኔ የምመራው መንግስት ይህንን ቀውስ ይፈታዋል ብለዋል። በሌላ መረጃ ለዓለም እንግዳ የሆነው የአሜሪካና የዩክሬን ወዳጅነት መሻከር ከስምምነት ለመድረስ ከሩሲያ ይልቅ ዩክሬን አስቸጋሪ ናት የሚሉት ትራምፕ በሩሲያና በዩክሬን መካከል ሰላም ለማውረድ ከሩሲያ ይልቅ ከዩክሬን ጋር መግባባት የበለጠ አስቸጋሪ ነው ሲሉ መናገራቸው ተሰምቷል። አሜሪካ ከሩሲያ ጋር የምታደርገውን ግንኙነት በጥሩ ሁኔታ እየሄደ ነው ያሉት ፕሬዝዳንቱ ከዩክሬን ይልቅ ከሩሲያ ጋር ከስምምነት መድረስ ቀላል ሳይሆን አይቀርም በማለት ለጋዜጠኞች ተናግረዋል። ነገር ግን ትራምፕ ይህንን ከማለታቸው ከሰዓታት ቀደም ብለው ከዩክሬን ጋር ተኩስ አቁም ስምምነት እንዲደረስ በሩሲያ ላይ መጠነ ሰፊ ማዕቀቦችንና የታሪፍ ግዴታዎችን ለመጣል እያሰቡ መሆናቸውን ተናግረው ነበር። ፕሬዝዳንት ትራምፕ የሩሲያውን መሪ ፑቲን ጦርነቱ እንዲበቃ ፍላጎት ያላቸው ሲሆን በዩክሬን በኩል ተመሳሳይ ፍላጎት አለ ብለው ለመናገር እንደማይችሉም ገልጸዋል። ለዩክሬን የሚሰጠው ድጋፍ ለምን እንዲቋረጥ አደረጉ ተጠይቀው ፕሬዝዳንት ትራምፕ በሰጡት ምላሽ ዩክሬናውያን ከስምምነት ለመድረስ ፍላጎት እንዳላቸው ማወቅ እፈልጋለሁ፣ ነገር ግን ይህን ፍላጎት እንዳለ የማውቀው ነገር የለም ሲሉ ተደምጠዋል።
አስታውቀዋል። አሜሪካ ከዩክሬን ውድ ማዕድናት ከፍተኛውን ድርሻ ለማግኘት የሚያስችላትን ስምምነት ፕሬዝዳንት ቮሎዲሚር ዜሌንስኪን እንዲፈርሙና ከሩሲያ ጋር በፍጥነት የተኩስ አቁም ስምምነት ላይ እንዲደርሱ ትፈልጋለች። ነገር ግን የዩክሬን ፕሬዝዳንት አስተማማኝነት የደህንነት ዋስትና ለሀገራቸው እንዲሰጥ ከስምምነቱ ውስጥ እንዲካተት ይፈልጋሉ። ትራምፕ በበኩላቸው ዋስትናውን መስጠት ቀላል ነገር መሆኑንና ከስምምነቱ በኋላ ለውይይት የሚቀር መሆኑን አመላክተዋል። ይህ በእንዲህ እንዳለ አሜሪካ ለዩክሬን የምታደርገውን ወታደራዊ መረጃና ድጋፍ ማቋረጧን ተከትሎ አሁን ደግሞ ማክሳር ከሚባለው የህዋ ቴክኖሎጂ ተቋም የሚቀርቡላትን ከፍተኛ ጥራት ያላቸው የሳተላይት ምስሎችን እንድታገኝ መደረጓ ቢቢሲ አረጋግጧል። የሳተላይት ምስሎች በጦርነት ወቅት የተቀናቃኝ ወገን መረጃ በቀላሉ ለማግኘት የጦር ኃይሎች የሚጠቀሙበት የመረጃ ምንጮች ሲሆኑ የአሜሪካ ተቋም የሆነውን ማክሳር የተለያዩ ምስሎችን ለመንግስታትና ለተቋማት የሚያቀርብ ነው ተብሏል። ቢቢሲ ማክሳር ገለጸልኝ ብሎ እንደዘገበው የአሜሪካ መንግስት ዩክሬናውያን የሳተላይት ምስሎችን የሚያገኙበት አካውንት በጊዜያዊነት እንዲቋረጥ አዟል በማለት ውሳኔውን ማሳውቋል። በሚቀጥለው ሳምንት የአሜሪካ ከፍተኛ ባለስልጣናትና ከዩክሬን ልዑክ ጋር ለመወያየት ሳውዲ አረቢያ ውስጥ ይገናኛሉ ተብሎ የሚጠበቁት የዩክሬኑ ፕሬዝዳንት ዜሌንስኪ በዚህ ንግግር ውስጥ ይገኛል ብለው ተስፋ እንዳላቸው አመላክተዋል። አገራቸው በፍጥነት ሰላም እንዲወርድ ዝግጁ መሆኗንና ለዚህም መሳካት ለተጨባጭ እርምጃዎች የሚያግዙ ሀሳቦችን ማቅረባቸውንም ገልጸዋል። በዚህ ሳምንት ውስጥ በሩሲያ ከባድ ጥቃት የተከፈተባቸው ዜሌንስኪ በየዕለቱ አዳዲስ ጥቃቶችና ሁኔታዎች እየፈጠረች ያለችው ሩሲያም ለሰላም ዝግጁ መሆኗን ማሳየት ይጠበቅበታል ብለዋል። ባለፈው ሳምንት ዋሽንግተን ውስጥ ከፕሬዝዳንት ዶናልድ ትራምፕ ከምክትላቸው ጋር በህዝብ ፊት ሰጣ ገባ ውስጥ የገቡት ፕሬዝዳንት ዜሌንስኪ ከአሜሪካ ጋር ያላቸው ጠንካራ ግንኙነት ለመቀጠል ፍላጎት እንዳላቸውም አስታውቀዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እንዳስታወቁ ትራምፕ ከዜሌንስኪ የተጻፈ የይቅርታና የምስጋና ደብዳቤ ደርሷቸዋል ሲሉም ተናግረዋል። በሌላ በኩል ደግሞ ለዩክሬን ወታደራዊ ድጋፍ ለመስጠት በአውሮፓ መሪዎች መካኝነት የተዋቀረውን የፈቃደኞች ስብስብን 20 የሚሆኑ ሀገራት መቀላቀላቸውን የዩናይትድ ኪንግደም ባለስልጣናት አስታውቀዋል። ዩክሬን ውስጥ የሚካሄደው ጦርነት አሁንም እንደቀጠለ ሲሆን የዩክሬን ባለስልጣናት እንዳሉት በዶኔስክ አካባቢ 5 ሰዎች በሩሲያ ወታደሮች ሰሞኑን ተገድለውብናል ብለዋል። በሌላ መረጃ በመካከለኛው ምስራቅ ያለው ውጥረት አሁንም እንደቀጠለ ነው። የየመኑ ሀውቲ እስራኤል በጋዛ ሰብአዊ ድጋፍ እንዳይገባ የጣለችውን እገዳ እንድታነሳ አሳስቧል። ቴልአቪቭ እገዳውን በ4 ቀናት ውስጥ ካላነሳች በእስራኤል መርከቦች ላይ ጥቃት መክፈት እንጀምራለን ሲል አስታውቋል። ሀውቲ የፍልስጤሙ ሐማስ የሀውቲ ውሳኔ የ15 ወራቱ ያልተቋረጠ አጋርነት መቀጠሉን ያሳያል ሲልም ተናግሯል። የየመኑ ታጣቂ ቡድን ሀውቲ እስራኤል በጋዛ ሰብአዊ ድጋፍ እንዳይገባ የጣለችውን እገዳ በፍጥነት እንድታነሳ ጠይቋል። የቡድኑ መሪ አብደል ማሊክ አልሁቲ በቪዲዮ ባስተላለፉት መልእክትም እስራኤል እገዳውን እንድታነሳ ለ4 ቀናት ቀነ ገደብ አስቀምጠናል ብለዋል። ቀነ ገደቡ አደራዳሪዎች ጥረታቸውን ወይም እገዳው እንዲነሳ እንዲቀጥሉ ለመፍቀድ ነው። ከ4 ቀናት በኋላ እገዳው ከቀጠለ መድኃኒትና ምግብ ወደ ጋዛ እንዳይገባ ሁሉም መተላለፊያዎች ከተዘጉ በጠላት እስራኤል ላይ የባህር ዘመቻችን እንጀምራለን ሲሉ ተደምጠዋል። እስራኤል ከሐማስ ጋር የደረሰችው የ42 ቀናት የመጀመሪያ ምዕራፍ ተኩስ አቁም ባለፈው ሳምንት ከተጠናቀቀ በኋላ ነው ማንኛውም ሰብአዊ ድጋፍ ወደ ጋዛ እንዳይገባ ያገደችው። ግብጽ እና ኳታር የተኩስ አቁም ስምምነቱ ሁለተኛ ምዕራፍ ላይ ድርድር እንዲጀምር ጥረት ማድረጋቸውን ቢቀጥሉም የእርዳታ እገዳውን የሚያስነሳ ስምምነት ግን አልተደረሰም። እስራኤልና አጋሩ አሜሪካ ግን ሐማስ ሁሉንም ታጋቾች እንዲለቅ ከማስጠንቀቅ ውጭ ስለ ሰብአዊ ድጋፉ መቋረጥ ግን ግድ የሰጣቸው አይመስሉም። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ሐማስ የተኩስ አቁሙን በ42 ቀናት ለማራዘም አሜሪካ የቀረበውን ምክረ ሀሳብ ካልተቀበለ እስራኤል በጋዛ ዳግም ጦርነት ልትጀምር እንደምትችል አስታውቀዋል። ሐማስ ከ2 ሚሊዮን በላይ የጋዛ ነዋሪዎችን የከፋ ሰብአዊ ቀውስ ውስጥ እንዳይገቡ አደራዳሪዎቹ ካይሮና ዶሃ በቴልአቪቭ ላይ ጫና እንዲያደርጉ መጠየቁን ሮይተርስ ዘግቧል። እስራኤል በጋዛ ጦርነት ካወጀች አንስቶ ለፍልስጤማውያን አጋርነት ያሳየው የየመኑ ታጣቂ ቡድን ሀውቲ በትናንትናው ዕለት ያወጣው መግለጫም ይህንን አወድሷል። በኢራን ድጋፍ ይደረግለታል የሚባለው ሀውቲም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ፍልስጤማውያንን በኃይል ከጋዛ አስወጥቶ የመቆጣጠር እቅድን አጥብቆ እንደሚቃወም ማስታወቁም የሚታወስ ነው። ሀውቲዎች የጋዛ ጦርነት ከተጀመረው ወዲህ ከእስራኤል ጋር ግንኙነት አላቸው ባሏቸው በቀይ ባህር በሚያልፉ መርከቦች ላይ ከ100 በላይ የሚሳኤልና ድሮን ጥቃቶችን ፈጽመዋል የተባለው 2 መርከቦችን አስምጠው በቀይ ባህር የሚጓዙ መርከቦችን አቅጣጫቸውን ወደ ረጅሙ የደቡብ አፍሪካ መስመር መለወጣቸውም አይዘነጋም።
በሌላ መረጃ በበሽር አልአሳድ ደጋፊዎችና በአዲሱ የሶሪያው መንግስት የጸጥታ ኃይሎች መካከል በተከፈተ ውጊያ 70 ያህል ሰዎች ተገድለዋል። በሀገሪቱ የባህር ዳርቻ ከተሞች የተፈጠረው ግጭት ከአሳድ መወገድ በኋላ የተካሄደው ከፍተኛ ውጊያ ተብሎለታል። ይህን ተከትሎም አዲሱ መንግስት በሁለት የሶሪያ ከተሞች ላይ የሰዓት እላፊ አውጇል ነው የተባለው። በቀድሞው የሶሪያ መሪ በሽር አልአሳድ ታማኞች እና በአዲሱ መንግስት የጸጥታ ኃይሎች መካከል በተካሄደው ከፍተኛ ውጊያ ከ70 በላይ ዜጎች መሞታቸው ተሰምቷል። በታህሳስ ወር የ50 ዓመታቱን የአሳድ አስተዳደር ከስልጣን የገለሰሰው አዲሱ የሶሪያው መንግስት ሀገሪቷን ለማረጋጋትና መንግስታዊ ቁመናን ለመላበስ ጥረት እያደረገ ይገኛል። ሆኖም የበሽር አልአሳድ መንግስት ደጋፊዎች በብዛት የሚገኙባቸው አካባቢዎች አልፎ አልፎ በሚያጋጥሙ ግጭቶች እየተፈተነ ይገኛል ነው የተባለው። ውጊያው የተከሰተው ላቲካ በተባለችው የባህር ዳርቻ ከተማ የመንግስት ጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት በታጣቂዎች በተፈጸመባቸው ድንገተኛ ጥቃት መሆኑም ታውቋል። የሶሪያ የባህር ዳርቻ ከተሞች የበሽር አልአሳድ ቤተሰቦችና የቀድሞው ከፍተኛ ባለስልጣናት እንዲሁም የአልዋቲ ሙስሊሞች መኖሪያ እንደሆነች ይነገርላታል። መቀመጫውን በሶሪያ ያደረገው ስቴፕ የዜና ወኪል ይዞት በወጣው መረጃም የመንግስት ጸጥታ ኃይሎች ወደ 70 የሚጠጉ የቀድሞ አገዛዙ ተዋጊዎችን ሲገድሉ ከ25 በላይ የሚሆኑት ደግሞ በጃብሌና አካባቢው መያዛቸውን ነው የዘገበው። በሌላ በኩል በጦርነቱ ወቅት የአማጽያን ጠንካራ ይዞታ በነበረችው አሊፖ እና ሆማስ አካባቢዎች ማንነታቸው ባልታወቁ ታጣቂዎች ጋር በመንግስት የጸጥታ ኃይሎች ውጊያ ከፍተው እንደነበርና ከፍተኛ የጦር መሳሪያ ድምጽ መሰማቱን ቢቢሲ ዘግቧል። የሶሪያ መከላከያ ሚኒስቴር ቃል አቀባይ ኮሎኔል ሐሰን አብዱልከኒ በላቲካና ታርቱስ ለሚዋጉ ለአሳድ ታማኝ ወታደሮች በመንግስት ሚዲያ ማስጠንቀቂያ ሰጥተዋል። በሺዎች የሚቆጠሩ መሳሪያቸውን አስረክበው ወደ ቤተሰቦቻቸው መመለስን መርጠዋል። አንዳንዶቹ ደግሞ ጉዳዮችንና ወንጀለኞቹን በመጠበቅ መሞትን የመረጡ አሉ። ምርጫው ግልጽ ነው፣ መሳሪያችሁን ፍቱ ወይም የማይቀረው ጣፍንታችሁን ትጋፈጣላችሁ ብለዋል። የአህመድ አልሻራ መንግስት አሳድ ደጋፊዎች ከሚገኙበት የባህር ዳርቻ ከተሞች ብቻም ሳይሆን በቅርብ ከድሩዝ ኃይሎች ጋር ውጊያ ውስጥ ገብቶ እንደነበረም የሚታወስ ነው። በሌላ በኩል በዚህ ሳምንት መጀመሪያ ላይ የሶሪያ ውጭ ጉዳይ ሚኒስቴር ለዓለም አቀፉ የኬሚካል ጦር መሳሪያ ቁጥጥር ድርጅት በአሳድ ስር የተመረቱትን ቀሪ የኬሚካል መሳሪያ ክምችቶችን ለማጥፋት ቁርጠኛ መሆኑን ተናግረዋል። የአሳድ መንግስት ለ14 ዓመታት በዘለቀው የእርስ በርስ ጦርነት የኬሚካል ጦር መሳሪያ መጠቀሙን ቢክድም የማህበረሰብ አንቂዎች ግን በደርዘን የሚቆጠሩ የኬሚካል ጥቃቶችን ፈጽመዋል ሲሉ ከሰውታል።